የተለየ ነገር የለም። እኔ መረጃን ከማን አግኝቼ ነው ቪዲዮ የሰራሁት የሚለው ለምን ቪዲዮ ሰራው እንዳልኩሽ ነው ልኬልሻለሁ። ምንጭም እኔ ብዙ ጊዜ ምንም አይነት መረጃ ስሰራ ባይዘወይ በዘፈቀደ ዝም ብዬ ብድግ አድርጌ አልሰራም። ሶሻል ሚዲያ ላይ ያለው ሰው ብዙ ኃላፊነት አለበት። ስለዚህ ለምንሰራቸው ነገሮች ደግሞ ጥንቃቄ ስለሚፈልጉ ኤቪደንስ ይዛለሁ። ነገ ኤቪደንስ የሚሆነኝን ነገር ይዛለሁ። እያንዳንዱ ነገር ላይ ከወላጅ አባት ከእናት እንኳን ቢሆን ራሱ እያንዳንዱ ስለማወራውና ስለማደርገው ነገር ጠንቅቄ የማቅሰው ነኝና ይሄንን ነው ያለው። ይሄንን ለማጥራት ያክል ነው። በጣም እናመሰግናለን ብሬክስ ስላብራራህልን። መረጃውን ልኮልኝ እኔም አንብቤዋለሁ። እናመሰግናለን። ትክክል። ሌላ ከዚህ ጋር ተያይዞ የምጠይቀው ነገር ካለ አምሬዲ አቡ የሆነ ነገር ልበል ስለ ብሬክስን በማህበራዊ ሚዲያ ላይ ስናውቀው እንደ ቅልቦችም ከ3 እና ከ4 ዓመታት በላይ ነው እና እጅግ በጣም ለእህቶቹ የሚከፍለውን ዋጋ የሚሰራቸውን ደግሞ በምን ያህል ያው እንደሚታወቀው ማህበራዊ ሚዲያ ኤዲቶሪያል ፖሊሲ የለውም። ሁሉም ነፍስያው እንደመራው ነው ነገሮችን የሚያቀራው እና ብዙ ኃላፊነትን ወስዶ የሚሰራ ወንድም መሆኑን እኛ እንደው በዚህ አጋጣሚ መመስከር እንፈልጋለን። በአካል አንድ አግኝቼዋለሁ። እጅግ በጣም ትሁት እና ነገሮችን የሚያይበትን ማንገል እጅግ በጣም ደስ የሚል እና ማህበራዊ ሚዲያ ላይ ተምሳሌት ሊሆን የሚችል ወንድም ነው እና ልናመሰግን እንወዳለን። በዚሁ አጋጣሚ በአካልም አግኝቼህ አድናቆቴን ገልጬልሃለሁ። ምን ያህል ኃላፊነት በተሞላው ማህበራዊ ሚዲያን እንደምትጠቀምበት ረጅም ዓመታት ስናይ ስለነበረ ለእህቶቻችን የምትከፍለው ዋጋ ሁሉ አንድ ላይ ያይዘን ምስጋናችንን አድርሰናል። አሁንም እዚህ 25,000 ሰው ባለበት ቦታ ላይ ማህበራዊ ሚዲያን እንዴት እንደምትጠቀም እና በኃላፊነት የምትጠቀም ወንድም እንደሆንክ ለመግለጽ ያህል ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። ቴንክ ዩ አቡ። እዚህ ላይ የሆነች ነገር ልበል? የስ ፕሊዝ። ኦኬ እንግዲህ ቴንክ ዩ ብሬክ ያደረግከው ነገር ያው ጥያቄም ቢመጣ አሳልፈ ሶርሱን ያገኘበት ሰጥተሃል። ከአንተ ላይ ይወርዳል ማለት ነው። ሶርሱ ጋር ነው ግንኙነታችን። አሁን ወንድማችን የገጠር ልጅ ከዚህ ምን ትማራለህ? አሁን 2 ነገር ካንተ እንጠይቃለን ማለት ነው። ሞቷን ያበሰሩትን ልህን ሰዎች ስም እርግጠኛ ነኝ አላቅም ብላል። ውሸት ነው። 2-3 ቀን አብራቸው ተጉዘ የአንድ ሰው ስም አላውቅም ማለት በጣም ከባድ ስለሆነ የእነሱን ስም አሳልፈ በመስጠት አንድ ነገር ትረዳናለህ። ሁለተኛው እንደ ብሬክስ አንተ ከኛ ጋር እየተከራከርክ እየተጨቃጨቅ ስንት ነገር እያልን አለመስራትህ ምን ይሰማሃል? ለዛ ላልከው ነገር ቪዲዮ ልክ እንደ ብሬክ እህታችን በህይወት ያለች አይነት ንግግር መጥቷል። እኔ ከሰው ነው የሰማሁት፣ በአይኔ ያየሁት ነገር የለም እና እባካችሁ ተባበሩ የሚል ቪዲዮ አለመስራት ምን ይሰማሃል? ይሄንን እስቲ እነዛ እስኪመጡ ድረስ ብንወያይበት። ቴንክ ዩ። እሺ ሰላም። እኔ ብሬክስን አደንቀዋለሁ። እኔ እስከዛሬም ስለሱ ምንም ብዬ አላቅም። ሲጠይቀኝም ለምን ሰራህ ብሎ ሲጠይቀኝም ምንም ብዬ አላቅም። ገባሽ? ግን በጣም ብዙ ጊዜ ሲደጋገምብኝ ማስረጃ ሁሉ አንተ ስትሉኝ ነው የሱን ስም ልጠቅስ የቻልኩት። ገባሽ አይደል? እንጂ ሌላ ነገር አስቤም አይደለም። ሌላም ነገር እንትን ለማለት ፈልጌ አይደለም፣ ወይ እሱን ለማስጠቁ ፈልጌ አይደለም። እና ደግሞ እስከዛሬ እኔ ቪዲዮም ያልሰራሁት አንደኛ እኔን ተባባሪ ነህ ወንጀለኛም ነህ ትጠየቅበታለህ እየተባልኩ እየተሰደብኩ እንደዚህ ሁሉ ነገር እየደረሰብኝ እንዴት ልሰራ እችላለሁ? ምክንያቱም ራሴን ነፃ ማውጣት ያስፈልገኛል መጀመሪያ። ላይ ይቅርታ በንግግር ላይ ጣልቃ ገባው። በጣም ሶሪ። እኔ በነገራችን ላይ ለምን ቪዲዮ ሰራህ ብዬ ካንተ ጋር አልተከራከርኩም።
ነገር ግን ጥያቄ ስትጠየቅ በጣም በብስጭት ስለሆነ የምትመልሰው ቪዲዮ ስለሰራህ እኮ ነው በዚህ ደረጃ ሰው እየጠየቀ ያለው። ስለዚህ ለምትጠየቀው ጥያቄ በእርጋታ መልስ ነው እንጂ ቪዲዮ ለምን ሰራህ የሚል ንግግር በራሱ አንተን አልተናገርኩም እንደግለሰብ። ገባህ አይደለ? ግን መልስ ስትሰጥ በብስጭት በእልህ ነው የምትመልሰውና ሰውም እንዲረዳ ሰው እንደዚህ ስትመልስለት ሌላ ነገርም ስለሚመስል በተረጋጋ መንፈስ ጥያቄዎችን መልስ። ሰው እንደዚህ የሚልህ ለምን ይመስልሃል? አንተ በቦታው ላይ ስለነበርክና ቪዲዮም ሰርተህ ስለለቀቅ ነው የሚል ንግግር ነው የተናገርኩ። እኔም ራሱ ቪዲዮ ሰራሁ እኮ ነው እንደዚህ ለጥያቄ ያቀረብኩ። ስለዚህ መጠየቅ ኖርማል ነገር ነው ማለት ያለውን ነገር በኤቪደንስ ማውጣት ነው እንጂ መጠየቅህ ኖርማል ቀለል አድርገህ ልገባለ ማለት ነው። ያመነኝ መጽሐፍ ቅዱስ ይልማል እንኳን ስልኮ አናምንም ነው ያላችሁኝ አይደል እንዴ? ስጠይቁኝ የነበራችሁ አናምንም ነው ያላችሁኝ። እንግዲህ ይህን ያህል እስከዚህ ደረጃ ነው እንግዲህ ስባል የነበረው። አዊ ብዙ ሰው እንትን ሳይል እስኪ የላኩልሽን ቪዲዮ አሳዩና ቀኑንና ምናምን በእጁ ያለችው ልጅ ማነች ይዟት የነበረው ቀኑንም ምናምን አሳዩ። ቴንክ ዩ። የገጠር ልጅ እዚህ ቪዲዮ ላይ እጇን ያስካት ልጅ ማናት? አረ እሱ የነገሰ እጅ ነው። አይ ሴት ናት። አባያ የለበሰች ቀይ የሴት እጅ ነው። የሴት እጅ ነው። አባያ የለበሰች ቀይ ነው እጇ። ይኸውማ የሴት እጅ አይደለም የኔ እጅ ነው። የነገሰ ነው እንዴ? ቪዲዮውን በትክክል ቪዲዮውን እዩት እንጂ ቪዲዮውን በትክክል እዩት። እሺ እንግዲህ ህዝቡ አይቶ ይፍረድ። እንጃ ጃንዋሪ 15 ይሄ ቪዲዮ አሁን አለ። ቆይ ቤት ካለ ቪዲዮን እንየው በደንብ። ቤት ካለ ቪዲዮውን ነው ማየት። ስክሪንሾት ቪዲዮ እያለ የታል ቪዲዮ ልሻለሁ ወይ ልላክ? ተደልቷል። ከፔጅ ላይ ተፖስቶ ነበር እኮ ጃንዋሪ 15 ለምን ተደለተ? እሱን ጠይቅልኝ። ቴንክ ዩ። ጃንዋሪ 15 የተፖሰተ ነበር እና እዚህ ጋር የሚያሳየው ጃንዋሪ 15 ነው። ለኔ የተላከልኝ ስክሪንሾት ነው። ገብቼ ቤትክ ስፈልገው አጣሁት። ላየው ስፈልገው አልጠፋም። አለ ገብታችሁ ማየት ትችላላችሁ። አጣሁት ነው። እሺ ልፈልገው እና ሊያው ይቅርታ ከጎኔ የነበረው እሱ ነው እንጂ እሱን እጅ ነው እንጂ ያዝኩት የሌላ እኮ የሴት እጅ ነው። ቀይ እጅ የሴት እጅ አባያ የለበሰች ሴት ነው አይደል የሚታየው? አዎ የሚታየኝ አባያ የለበሰች ቀይ የሴት እጅ ነው የሚታየኝ። እሱን ነው የሚታየኝ። ሰዎች ልከውልኝ አይቶ መናገር አይሻልም? መጀመሪያ የተቆረጠ ቪዲዮ መናገር አይሻልም? ቪዲዮውን አሳዩ ብላችሁ መጀመሪያ ማየት አለባችሁ። የተቆረጠ ቪዲዮ ተልከውላችሁ ማየቱ ጥሩ አይደለም። መጀመሪያ አረጋግጣችሁ ነው እንትን ማለት ያለባችሁ። ቆይ ነገሰ ቆይ January 15. I have to scroll down class because there's not a concerned. Okay. ያው ሰው ጠይቁልኝ ብሎ ሲሰጥ መረጃ መጠየቅ ስላለብን ነው። እሺ ጋይስ፣ ከዛ አንጻር ነው። አዎ ቪዲዮ ትክክል ነው። ወንድ ነው። ይኸው ቪዲዮ ሙሉ አለ። አልተደበቀም። ማየት ይቀርማል። ታዲያ አንተ መረጃ ሲቀበል አንተ ሙሉ ማየት አለብህ። መረጃ ከመስጠቱ ይኸው ጥቁር ቲሸርት ስላደረገ ነው። ቀጭን እጅግ በጣም ቀጭን ነው። ነገሰ የሴት እጅ ይመስላል። ይቅርታ አድርግልን። እንደዛ እኔ ቪዲዮን ገብቼ ስፈልገው ቪዲዮን አጣሁትኝ። አሁን ግን ቀኑን ስላየሁት እዛ ላይ 15 ፈልጌ ነው ያየሁትን እና ይቅርታ ይገጣል። ልጅ የሴት እጅ ነው የሚታየኝ። ቀይ እጅ አባያ ጥቁር ስለሆነ አባያ መስሎኝ ነው። ሙሉን ሳየው ግን አሁን የወንድ እንደሆነ ተረድቻለሁ። ሶሪ እነሱ ቶሎ አትፍረዱ። መጀመሪያ እርግጠኛ እንትና ይዛችሁ ነው እንትን ማለት ያለባችሁ እና ለዛ እኮ ይቅርታ አልኩኝ እኮ እኛም ይቅርታ አድርገናል። በቃ
እሺ ይኸው እዚህ ያሉትማ የሴት እጅ አይመስልም፣ የእጁ ቅጥነትና ቅላት። ይቅርታ። አዎ የላኩልኝ ልጆች እንደዛ ሲሉ ቆይ እንጠይቃለን ተረጋጉ ብዬ ለልጆቹ መስጠትቼ ነው ላንቺ ላኩልሽ። ያዩ ስለሆነ መልሱ ተመልሶላቸዋል። ወደሚቀጥለው መሄድ እንችላለን። እዚህ ላይ የሆነች ነገር ልጨምር። የስ ፕሊዝ። ኦኬ ነገሰ ነው አይደል የሚለው አይ ቲንክ ጥያቄ ነው የቀረበው ኮምፕሌን አይደለም ወይ እንዲናት አይደለም። እስቲ ይሁንና እንወነጋገርበት ነው። በዚህ ደረጃም ባትናደዱ ደስ ይለኛል። ጥያቄ ነው ግን ለገሰ እስኪ መጡ ሌሎቹ ልጠይቅ ለምን እዚህ ጋር እንደተሰበሰብን እንዴት ነው ተረድተሃል? እቺን አንድ መልስ ለምን እዚህ ጋር እንደተሰበሰብን በደንብ አንደርስታንድ አድርገናል እኮ የምንጠየቀውን ጥያቄ ለመመለስ ነው አሁን እዚህ ጋር የተሰባሰብነው። ለዛ እንጂ በሁለት ጎራ የተከፈለ ሀሳብ እንዳለ አታውቅም? በሁለት ጎራ እኛ በህይወት አለች ነው የምንለው፣ እነዛኛዎቹ ሁለቱ ሰዎች እና የገጠር ልጅ ሞታለች ነው የሚሉት። አንተ ከየትኛው ነው? መቼም ስትሰማ ነበር እርግጠኛ ነኝ። ቆጣ ቆጣ ስላልክ አይደለም እኔ ዝም ልበል? ዝም እላለሁ። የገጠር ልጅ ከፈለግ እኮ እኔ እየነገርኩህ ያላልኩህን አትበላ። ታዲያ ተረጋጋ እንጂ ነው። እሺ እልሃለሁ። ለምን እንዳልኩኝ ምክንያት አቀርባለሁ። ወንድም ነገሰ ቪዲዮ ታበራለህ፣ በቪዲዮ ተወጣ። ነገሰ ቆይ ልጨርስ። ይኸው የገጠር ልጅ አንተን ከነሱ ጋር የደመርከው ማበራው አቡፋኖ ጋር የነበረው ልጅ እሱ ተወጣ፣ በቪዲዮ እወጣለሁ። ሀሚድ በቪዲዮ ሲወጣ እንወጣለን ብለዋል። በቪዲዮ እሱ አሊል ይወጣል። ሌላው ደግሞ ምንድነው ከዚህ ይልቅ እኔ ምን መሰላችሁ እነሱ ፊል አድርገው የመጡት እኛ እነሱን ጃጅ እያደረግናቸው የገጠር ልጅም ነገሰም እኛ እነሱ ላይ እየፈረድን አይነት ስሜት እየተሰማቸው ስለሆነ መጀመሪያ ከዛ ስሜት እንዲወጡ ፈልጋለሁ። ገባ? ቆጣ ቆጣ የሚያደርጋቸው ነገር ያ ስሜት እየተሰማቸው ስለሆነ ነው። እኛ በፍጹም እናንተ ላይ እየፈረድን አይደለም። እናንተም ከኛ ጋር ናችሁ። እናንተም ልክ እንደኛ ፍትህ ጠያቂ ናችሁ ለእህታችን አና አንድ አይነት አላማ ካለን ማንም ላይ ቂም አይዝም። ገባችሁ? ሶ ፕሊስ እንደዛ አድርጋችሁ አታስቡ። ማለት እንደዛ አይነት ስሜት አይሰማችሁ። ነገሰና የገጠር ልጅ እዚህ ጋር ያለው ሰው ሁሉ እናንተ ላይ ጣቱን እየጠቆመ አይነት እየፈረደባችሁ አይነት ስሜት አይሰማችሁ። እንደዛ አይደለም። እሺ እናንተ መጀመሪያ መረጃውን ሰብስቦ ከታወቀ በኋላ ነው አይደል እንዴ ሰው ላይ የሚፈረጀው። ግን መጀመሪያ ሳይታወቅ ሰው ላይ መፍረዱ ደግሞ ተገቢ አይደለም። እንደራሱ እኮ አልፈረድንም። ማንም እየፈረደ አይደለም። ጥያቄም እያደረጋችሁኝ ነው። አሁንም ደግሞ እያለ እየሰማችሁ ነው አይደል እንዴ? እሺ ሁለት ጎራ ላይ ያልኩበትን ልንገር ወንድም። መልኩ እንደዚህ ስላልከው ነው። የገጠር ልጅ ሞታለች ከሚል ወገን ነው ስላልከው ነው። አይደለም ምን ሞታለች አሉ እያለ ነው። ላስረዳ። ባለፈው አንቺ ስጠይቂው መመለስ አልቻለም አይደለ? ከዛ አንጻር ነው ልፈርጀው የቻልኩት። ለምን ጠይቀሽዋል። ውስጥ ምን ይልሃል ስትይው ምንም ካለ አንድ ሰው የመጀመሪያውን ነው የምንወስደው ማለት ነው። ቢነግረን አንፈርደውም። ግን ከራስህ ንግግር ይቅርታ መጀመሪያ ሞታለች ብሎ ቪዲዮ የሰራበትን ነው የምንወስደው። ሞታለች ብሎ ቪዲዮ የሰራበትን ነው የምንወስደው። አሁን ያው ክርክር እናድርገው። በቃ ያልኩበትን ነው የነገርኩህ ወንድም ማለት ወደ መጠኔ እኛ አልፈረድንም። እኛ እኮ እየጠየቅን ያለ ነው አንተን ገደልክ ወይ ምናምን አይደለም። የምታውቀው ነገር አለ ንገረን እንጂ አንተ ላይ እስካሁን የጠቆመ ሰው የለም። ለገሰ ደግሞ በቪዲዮ ኦልሬዲ የተቀረጽክ ሰው በቃ ኦኬ እንለፈው። እሺ በቃ ይቅርታ እሺ ወንድም አለ እዛ ወርክ ይቅርታ በቃ ምን ልልሳናርኩ በጣም ትችላለህ። ግን ወንድም አለም ይቅርታ አልኩ። በቃ እሺ አንተ ከነሱ ወገን አይደለም። በቃ ቴንክ ዩ ለገሰ። አንድ ነገር አለኝ ለሀቡም እንዳልካት ያ ሰውዬ መጥቶ በቪዲዮ ከወጣ ነው የምወጣው ብለሃል። አንተ በቪዲዮ ከእሱ ጋር ተቀርጸሃል። ቪዲዮ ካለ ይኸው አሁን አየነው። ያንተ በቪዲዮ መውጣት ምንድነው የሚያስፈራ? እዛ ላይ እናይካለን። ግን ኮንፈርም ለማድረግ እዛ ላይ ያየነው ልጅ ነው ወይ እዚህ ጋር የሚያወራው? ታይተህ ማታውቅ ሰው ከሆንክ አዎ ብትል ደስ ይለኛል። ግን በቪዲዮ ወረዳ ያየነህ እኮ አሁን ተከፍቶ እና ለምንድን ነው እንደዚህ አይነት ቻሌንጅ ውስጥ መግባት የፈለግከው የሚል ነው። ሀቡም ይሄንን እስቲ ሰፋ አድርጉና ያውት። ቴንክ ዩ
ይሄን ያልኩበት ምክንያት ልጅቱን ማወቅ እፈልጋለሁ። በቢሮ ሙያቼ ልጅቱ ትክክለኛ መውጣት አለበት። እንደዚህ ያለው ልጅ እንዲወጣ እፈልጋለሁ። አቡ ነገሰ ዛኔ አብሮ ያለው ልጅ ከሆነ እስኪ የተፈጠረውን የሰለ ጉዞ ገጠር ልጅ እንደተጠየቀው የአብራራ መጀመሪያ፣ ከዛ በኋላ ነው ጥያቄ የምንጠይቀው። እስኪ እሱ ይናገር የነበረውን ሁኔታ፣ መንገድ ላይ የጀመሩ እስከ የት ሄዱ፣ ከየት በኋላ ተለያዩ። እሱ በነፃነት ማንም ሳይገባበት ያስረዳና ነገሰ ጥያቄ ካለ ከዛ በኋላ እንጠይቃለን። ምክንያቱም ሁሎቹም እንደዚህ ነው የተጠየቁት። የልጁ ነገር ስለታመነ ገባ። የልጁ አሁን ብዙ ሰዎች እንዲታመን ተደርጓል። ምን ነግርሽ ነገር ሀቡ ማለት ነው። ያ መጀመሪያ ያወራው ልጅ ህዝብ እንዲታመን ተደርጓል። አዎ ትክክል ነው የሚሉት እሱን ማለት ነው። ስለዚህ ልጁ ግዴታ እኮ መቅረብ አለበት። ይቀርባል። ለምንድን ነው አቡፋኑ በቪዲዮ ኢሞ ይደውልለትና እናየዋለን። እናንተ እንትን በቪዲዮ ትወጣላችሁ። እሱም በቪዲዮ ኢሞ ላይ ይደውልለትና በቪዲዮ ያሳየናል። ከዛ መሲ ትመጣና መሲ ሲቀበል ማለት ነው አንድ መረጃ ነው የተቀበልኩት አለ። ሲቀበል እርግጠኛ ከነዚህ ልጆች ጋር ሄዷል እንዴ የሚል እንዴት እሱስ አልጠየቅም? ገባሽ? ቀጥታ ለህዝብ ነው መረጃውን ያስተላለፈው። ጥሩ ጥያቄ ነው። እሱን ሰያን ነው የምንጠይቀው አይደል? አውዬ ሁላችንም አሁን ስራ ፈተን እንትን እያደረግን ያለ ነው። አሁን ውሸታም እውነታም የሚለውን ነገር ሳይሆን አንድ የጠፋ ህይወት ስለዛ ፍትህ የመፈለግ መኖሯንና ለመኖሯን ለማወቅ የብዙዎቹን ልብ አንጠልጥሎ ያለው እንደው ልባቸው እንዲያርፍ